ሰላም እንደምን አላችሁ ውድ የአብሬ ቻናል ተከታታዮች በሙሉ። ዛሬ ደግሞ በአዲስ ቪዲዮ አይደለም በተለመደችው ካፕካት አፕሊኬሽን እንዴት አድርገን እነዚህን አራቱን ስቴፖች ቪዲዮ ኤዲቲንግ እንደምንሰራ ምርጥ አድርጌ ማሳያችሁ ይሆናል። የመጀመሪያው እንግዲህ ቴክስት አኒሜሽን። ቴክስት አኒሜሽን እንግዲህ ቪዲዮአችን ለማጣጣም እንዲሁም ደግሞ የተለያዩ የቪዲዮ ኤዲቲንግ ሜትዶችን ምርጥና ውብ አድርጎ ለመውጣት የሚጠቅመን የቴክስት አኒሜሽን ነው። ለምሳሌ ቴክስት አኒሜሽን ስንሰራ ከአፋችን የሚወጡ ቃላቶችን ሊሆን ይችላል። እንዲሁም ደግሞ የተለያዩ ማስታወቂያዎችን ስንሰራ እየተናገርን ያለውን ቃላቶች በቦልድ ሌተር እና በተለያዩ ቀለሞች እያስዋብን የምንሰራበት ምርጡ ሜተድ ነው። በመቀጠል ሁለተኛው ደግሞ ካራክተር አኒሜሽን። ካራክተር አኒሜሽን ደግሞ ልክ ራሳችን አስመስለን የተለያዩ አሻንጉሊቶችን ወይም ደግሞ የተለያዩ ሎጎዎችንም ሆነ የሰው ምስሎችን ሊያስገባን የምንሰራበት ምርጥ ሜተድ ነው። እሱንም ምርጥ አድርጌ የማሳያችሁ ይሆናል። ሶስተኛው ትሪኪንግ አኒሜሽን። ይህን እንግዲህ አዲስ ነው፣ እስካሁን አሳይቻችሁ አላውቅም። ዛሬ ግልጽ መልኩ አብራራላችኋለሁ እንዴት እንደምናቀናብርበት፣ እንዴት እንደምንጠቀመውና እንዴት እንደምንሰራበት። አራተኛ ደግሞ ስሙዝ ቢት አኒሜሽን። ይህንም ደግሞ አዲሳችሁ ከሆነ እንዴት እንደምትሰሩበት፣ እንዴት እንደምታቀናብሩበት እና እንዴት አድርጋችሁ የተለያዩ ቪዲዮዎችን እየሰራችሁ አሪፍ አሪፍ ኮንተንት የምታወጡበትም ወይም ደግሞ ልትሰሩበት የምችሉበትን መንገድ ዛሬ ግልጽ በሆነ መልኩ ስለማሳያችሁ አያሳስባችሁ። ስለዚህ ብዙ ወሬ ያላዛባችሁ ወደ አሰራሯ ልውሰዳችሁ። ቪዲዮዋን ግልጽ አድርጌ ያስተምራችኋለሁ። ለቤቱ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ደግሞ ኮመንት፣ ላይክ እያደረጋችሁ ለሌሎችም ሸር አድርጉላቸው። ወደ አሰራሩ እንቀጥል። በደንብ ተከታተሉ። ኦኬ፣ ከመጀመሪያውን ጀምር። ቴክስት አኒሜሽን። የዚህን አይነት ቴክስት አኒሜሽን እንዴት እንደምሰራ እንይ። መጀመሪያ እንግዲህ ከዚህ ጋር ፕላስ ምልክቷን ነካ አድርገን ወደ ውስጥ እንገባለን። እዚህ ጋር ወደ ውስጥ ስንገባ ፕሮጀክት እንነድፋለን። ለምሳሌ ጽሁፍ ማስገባት የፈለግነውን ጽሁፍ የምናስገባ ይሆናል። ከዛም በፊት ግን ባክግራውንድ እናስገባለን። ባክግራውንድ እንዴት አድርገን እዚህ ጋር ፎቶ የምትለው ላይ እናበራና ጥቁር ባክግራውንድ እንመርጥለታለን። ወርታች ያስቀመጥኩት ባክግራውንድ አለኝ። እናንተ የራሳችሁን ጥቁር ባክግራውንድ አስገቡ። ኦኬ፣ እኔ ይህን ጥቁር ባክግራውንድ መረጥኩ። ከመረጥኩ በኋላ በእንደዚህ መልኩ ወደ ውስጥ እገባለሁ። ሲገባ በእንደዚህ መልኩ ያስገባኛል። እዚህ ጋር ከታች ካሉት አይከኖች መሀል ቴክስት የምትለዋን ነክቼ ቴክስት አስገባለሁ። በመቀጠል አድ ቴክስት ካልኩ በኋላ ከዚህ የራሴን ስም ላስገባ። እናንተ የራሳችሁን ስም አስገቡ። ለምሳሌ እንግዲህ እኔ አብሬ ኤዲተር ብዬ ጻፍኩ። ከጻፍኩ በኋላ ለዚህ ቴክስት ፎንት አስገባለታለሁ። ፎንት ስታበሩ በእንደዚህ መልኩ ዳታ ይጠይቃችኋል። ዳታችሁን ታበሩለታላችሁ። ዳታ ከበራችሁ በኋላ አሁን መልሳችሁ ፎንቱ ላይ ታበሩለታላችሁ። ትንሽ ፕሮሰስ እንዳደረገ የሚከፍት ይሆናል ማለት ነው። እንደምትመለከቱት ስታይል እንዲሁም ደግሞ ተምፕሌቱን ከፍቷል። አሁን ፎንቱን ደግሞ በእንደዚህ መልኩ ከፍቶልናል። ለፎንቱ ዳታ ስለሚፈልግ ነው ዳታ ያበራውለት ማለት ነው። እዚህ ጋር የሚመቻችሁን ፎንት አንዱን ታስገባላችሁ። እኔ ለምሳሌ ይህ ፎንት ስለሚመቸኝ ይህን ፎንት አስገባሁኝ። ካስገባው በኋላ ይህን ፎንት በእንደዚህ መልኩ ሰርች ጨርሻለሁኝ። ከጥቁሩ ጋር ትንሽ የተወሰነ ከርሰሯን ይዤ ሳብ አድርጌ እኩል አድርጋቸዋለሁ ማለት ነው። ኦኬ፣ በቂ ነው። ምን ላለው አሁን ወደ ኋላ መለስና ከላይ ኤክስፖርት የምትለዋን ተጭኜ ኤክስፖርት አድርጋለሁ። ኤክስፖርት ስታደርጉ ትንሽ ፕሮሰሱ ሊያቆይ ይችላል። እናንተ በጽሞና መጠበቅ ነው። ኦኬ፣ እንደምትመለከቱት ኤክስፖርት አድርጌዋለሁ ማለት ነው። ኤክስፖርት ካደረግኩ በኋላ ምን አደርጋለሁ? አኒሜት የምናደርግበትን ቪዲዮ እቀርጻለሁ ማለት ነው። አሁንም መልሼ ፕላስ ምልክቷን እጫናለሁኝ። አሁን ደግሞ ምን አስገባለሁ? ቪዲዮውን አስገባለሁ። ቪዲዮስ የሚለው ላይ አበራለሁ። ከበራው በኋላ ቪዲዮውን በእንደዚህ መልኩ ያስመርጠኛል። እዚህ ጋር ቪዲዮውን የማስገባ ይሆናል። ለምሳሌ ኢንትሮ ላይ ወይም ደግሞ መግቢያ ላይ ያሳየኋችሁን ቪዲዮ እሱን እንደዚህ ያስገባውኝ። እንደዚህ ያስገባው በእንደዚህ መልኩ ይመጣል። እዚህ ጋር እንደምትመለከቱት በእንደዚህ መልኩ መጣልን። ይህን ነው እንግዲህ አኒሜት የምናደርገው። እዚህ ጋር እንግዲህ በእንደዚህ መልኩ ሲመጣልን ቅድም የጻፍነውን ኤክስፖርት ያደረግነውን ቴክስት ኦቨርሊ ብለን እናስገባለን። ከታች እንደምትመለከቱት ኦቨርሊ የምትለዋን ነክተን ቴክስቱን የምናስገባ ይሆናል ማለት ነው። እንደምትመለከቱት ቴክስቱን አድ ብዬ አስገባውን። ከቪዲዮ ጋር እኩል አድርገው እንደምትመለከቱት አሁን ቴክስቱ በላይ
የቪዲዮውን ቦታ ሙሉ በሙሉ ሸፍኖብናል። ራሱን ቴክስቱን ክሊክ እንልና ከታች ስፕሊስ የሚል አለ። ስፕሊስ የሚለውን ስንነካ በእንደዚህ መልኩ ብዙ ዝርዝር ያመጣልናል። ወደ ጎን እናድርግና ላይት የምትለዋን ነክተን ላይት ላይ እናስቀምጠዋለን ማለት ነው። ስፕሊሱን ላይትን እናበራለታለን። ስናበራለት በእንደዚህ መልኩ ይመጣል። ኦኬ ናይክ ብለን እንወጣለን። አሁን ቪዲዮውን እናስጀምረው። ያችሁ በእንደዚህ መልኩ መጣለን። ስለዚህ ቴክስቱን ራሱን አንዴ ክሊክ እንልና ማስክ እናስርለታለን። እሺ ማስክ የሚለውን ፈለግን እዚህ ጋር ሆሪዞንታሊ ማስክ እናስራለን ማለት ነው። ሆሪዞንታሊ ማስክ ላይ እንዳደረግን እዚህ ጋር ግን ሰውየው የሚመጣበት ቦታ ላይ ማድረግ አለብን። እንደምትመለከቱት ሰውየው ከዚህ ጋር ነው የሚጀምረው። በቃ እዚህ አካባቢ ጀምረን እናደርጋለን ማለት ነው። ስለዚህ ከዚህ ከጀመረ ምን እናደርጋለን? ጽሁፉን ወደኋላ ትንሽ ከሰውየው ኋላ በእንደዚህ መልኩ እናስቀምጥና አሁን ማስኩን እናስተካክላለን። ኦኬ ሮቴት እናደርገዋለን። እንደምትመለከቱት ማስኩን በዚህ መልኩ ሮቴት አድርገን እናስቀምጠዋለን። በቂ ነው። ስለዚህ በእንደዚህ መልኩ ካስቀመጥን በኋላ ምን እናደርጋለን? አሁንም ሮቴት ማስክ ላይ ተሰርተናል። ማስኩን ማዞር ያለብን ወደዚህኛው ነው። በእንደዚህ መልኩ ነው ሮቴት አድርገን ማስቀመጥ ያለብን። እያችሁ በእንደዚህ መልኩ ሮቴት አድርገን እናስቀምጣለን። ኦኬ እንደዚህ ካደረግን በኋላ ማስኩን ወደ ኋላ ሳብ እናደርግና ከሰውየው ኋላ እናደርገዋለን። ኦኬ አሁን ሰውየው ከዚህ እዚህ ጋር ነው ብቅ የሚለው። እዚህ ጋር ጀምረን ማስክ ኪፕሪም እያሰርን እንሄዳለን ማለት ነው። ስለዚህ አሁንም ቴክስቱ ላይ ክሊክ እናደርግና ከማስኩ ሳንወጣ ማስኩ ላይ እንደሆን አንድ ኪፕሪም ፖዚሽን እናስራለን። ከዛ ቪዲዮውን አለፍ እናደርጋለን። ኦኬ አሁንም አለፍ አድርገን ከሰውየው ጋር እናስጠጋለን። አሁንም ሰውየውን እንደዚህ እያስከተልን ማሰር ብቻ ነው። እንደምትመለከቱት ሰውየውን እያስጠጋን ኪፕሪም እያሰርን መሄድ ብቻ ነው። ያችሁት አንድ ኪፍሪም ካሰራችሁ በኋላ ማስኳን እያስከተላችሁ ሰውየውን መከተል ነው ማለት ነው። ኪፍሪም ራሱ እያሰረላችሁ ይሄዳል። መጀመሪያ አንድ ኪፍሪም ማሰር ብቻ ነው ከእናንተ የሚጠብቀው። አያችሁት? በእንደዚህ መልኩ ቁጭ ያደርጋል። ኦኬ ናይክ እንበልና እስቲ ቪዲዮአችን ቸክ እናድርገው። ወደኋላ እንመለስና ማለት ነው። አያችሁት? የዚህ አይነት ሪዛልት ይሰጠናል ማለት ነው። ስለዚህ ቪዲዮአችን አሁንም ደግመን ቼክ እናደርገዋለን። እንደዚህ አድርገን ቴክስት አኒሜሽን መስራት የምንችል ይሆናል ማለት ነው። ወደ ሁለተኛው እንቀጥላለን። ወደ ሁለተኛው ስናልፍ ደግሞ ካራክተር አኒሜሽን። ካራክተር እንግዲህ እንዴት እንሰራለን ካላችሁ መጀመሪያ ላይ ቪዲዮ ላይ እያሳየኋችሁን አሻንጉሊቶች ወይም ደግሞ የሰው ፎቶዎች እንዲሁም ደግሞ የራሳችሁ ምስል ማድረግ ትችላላችሁ። አስገብታችሁ መስራት የምትችሉ ይሆናል። መጀመሪያ እንግዲህ ከዚህ ጋር ፕላስ ምልክቷን ነካ እናደርጋለን። ከነካም በኋላ ባክግራውንድ እናስርለታለን። ባክግራውንድ ፎቶ የሚለው ላይ እናበራና የራሳችንን ባክግራውንድ የምናስገባ ይሆናል። ለምሳሌ እዚህ ጋር አንድ ፔፐር ባክግራውንድ አለኝ። እሱም ፔፐር ባክግራውንድ ካገባው በኋላ እንዴት እንደምሰራ የማሳያችሁ ይሆናል ማለት ነው። ስለዚህ እንዴት እንደምንሰራ አንድ ባንድ ስለማሳያችሁ እናንተ በጽሞና ተከታተሉኝ። ስታዩት ቀለል ካለ ደግሞ ለወደፊቱ ስለሚጠቅማችሁ ቀላል ነው ብላችሁ እንዳትንቁ። እዚህ ጋር ፔፐር ባክግራውንድ እንደዚህ ያስገባለሁ። ካስገባ በኋላ አስፔክት ሬሾ ከታች አስርለታለሁ የዩቲዩብ አድርጌ ማለት ነው። እዛ ፔፐር ባክግራውንዱ እንደዚህ ሰፋ አድርግና እንደዚህ መልኩ አስቀምጠዋለሁ። ኦኬ ናይክልና አሁን ምን አደርጋለሁ? አሁንም ከታች ካሉት አይኮኖች መሃል እፈልግና ኦቨርሊ የሚለውን ነክቼ ኦቨርሊ ብዬ ፎቶ ወይም ደግሞ አሻንጉሊቶችን ምስል የማስገባ ይሆናል። ለምሳሌ እኔ እዚህ ጋር አንድ ካራክተር አስገብቼ ላሳያችሁ። እናንተም ጎን ለጎን ካራክተሮችን እያስገባችሁ ሞክሩ። ኦኬ ብዙ አይነት ፎቶ አለ እንደምትመለከቱት። ከዚህ መሀል ነው እንግዲህ አንዱን አስገብቼ የማሳያችሁ ማለት ነው። ስለዚህ እናንተ በጽሞና መከታተል፣ እኔ ደግሞ ማሳየት የሚለውን ቃል እጠቀማለሁ። እዚህ ጋር እንግዲህ ይህን ፎቶ
አድ ብዬ ገባሁ በኋላ ይህን ካራክተር በእንደዚህ መልኩ ነው የሚያስቀምጠው። ያ ባክግራውንዱ ነጭ ነው። ባክግራውንዱን ስለዚህ ማስወገድ አለብኝ ማለት ነው። እዚህ ሪሙቭ ብዬ የሚለውን ነክቼ አውቶ ሪሙቭ ሳደርገው በእንደዚህ መልኩ ቁጭ ይላል። እዚህ ጋር ቦታውን ላስተካክልለት። እንደዚህ ታስተካክላላችሁ። ካስተካከላችሁ በኋላ ጫፏን ሳብ እያደረጋችሁ የተወሰነ ሰከንድ ሰጡታላችሁ። ይሄ የተወሰነ ሰከንድ ከሰጠሁት በኋላ ይህን ካራክተር ከታች ወር ላይ እንዲመጣ አደርገዋለሁ ማለት ነው። እንዴት አድርጌ ኪውፕሪም ፖዚሽን አንድ አስራለሁ፣ ሁለተኛ ደግሞ እዚህ ጋር አስራለሁ። ኦኬ። ስለዚህ የመጀመሪያውን ወርታች እንደዚህ ላይ አድርጌ ያስገባዋለሁ፣ በሁለተኛው እንደዚህ ብሎ እንዲመጣ አድርገዋለሁ ማለት ነው። ሲመጣ እንግዲህ ገጭ እንዲል እንዳይል ስሙዝ እንዲሆን እዚህ ጋር ግራፍ እናስለፋለን። ግራፍ ኪዛውት የሚለውን እንደዚህ ተጠቀሙ። በእንደዚህ መልኩ ይመጣል ነው። እዚህ ጋር በእንደዚህ መልኩ ከመጣልን በኋላ አንድ ኪፕሪም፣ እዚህ ደግሞ አንድ ኪፕሪም፣ እዚህ ደግሞ አንድ ኪፕሪም መሀለኛው ኪፕሪም ላይ እናደርግና እናደርገዋለን አንድ ወር ላይ፣ ሁለተኛው ላይ ሲመጣ ወርታች ይመለሳል ማለት ነው። አሁን ደግሞ አንድ ኪፕሪም መሀለኛው ላይ እናደርግና እንደዚህ እናደርጋለን። በሁለተኛው በእንደዚህ መልኩ ይመለሳል። አሁንም አንድ ኪፕሪም። ስለዚህ አሁንም ደግሞ አንድ ወደ ታች፣ በሁለተኛው ደግሞ በእንደዚህ መልኩ ቁጭ ሲል ይታያል ማለት ነው። እንግዲህ ከመጀመሪያ እስከ መጨረሻው ላሳያችሁ። ይሄው መጣ። አንድ እንደዚህ እያደረጋችሁ ካራክተር መስራት ትችላላችሁ ማለት ነው። እሺ ወደ ሶስተኛው እንሂድ። ሶስተኛው ላይ እንግባ ማለት ነው። የሶስተኛውን አሰራር ደግሞ ላሳያችሁ። ሶስተኛው ደግሞ ትሪኪንግ አኒሜሽን። ይህንን ደግሞ በጣም ቀላል ነው፣ ላሳያችሁ። የሆነ ነገርን ኮፒሽንት እያደረጋችሁ ወይም ደግሞ እየጠቆማችሁና እያሳያችሁ የምትሰሩበት መንገድ ነው። እሱንም እዚህ ጋር ፕላስ ምልክቷን እንጫናለን። መጀመሪያ ላይ ደግሞ በመጀመሪያው የቪዲዮ አሰራር ላይ ያሳየኋችሁ ቪዲዮ ተጠቅመን እንዴት እንደምንሰራው ላሳያችሁ። እዚህ ጋር እንግዲህ መጀመሪያ ላይ የተጠቀምነው ወይም ደግሞ የሰራነው ቪዲዮ ከዚህ ጋር ይታልካል። ይህን ይመስላል። ይህን ለምሳሌ አስገብተን አድ ብለን ወደ ውስጥ እየሰራን እንይ። እንደምትመለከቱት አሁን ለምሳሌ ይኸው ይህን ትሪኪንግ እየሰራሁት ነው። ሁለተኛውን ደግሞ ይህን ትሪኪንግ እንዴት እንደሰራሁት እዚህ ጋር የማሳያችሁ ይሆናል። አድ ላለው አድ ካልኩ በኋላ እዚህ ላይ ቪዲዮዬን መጥቼ አስገባለሁ፣ ራሱን ቪዲዮ ማለት ነው። ካስገባው በኋላ እንደምትመለከቱት ሰውየውን በእንደዚህ መልኩ ሲመጣ ያሳየናል ማለት ነው። እዚህ ጋር ምን እናደርጋለን? ወደኋላ እንመለስና ስቲከር ላይ ሰርክል ሸፕ እንፈልጋለን። ስቲከር እንገባለን። እዛ እዚህ ስቲከር ላይ ምን ብለን እንጽፋለን? ሰርክል ብለን እንጽፋለን። ሰርክል ሸፕ እንግዲህ በብዙ መልኩ ያመጣልና ከሚያመጣልን ምርጫዎች አንዱን ከሱ ጋር ወይም ደግሞ ከቪዲዮ ጋር ትሪኪንግ ከምንሰራበት ቪዲዮ ጋር አብሮ የሚሄድልን የምንመርጥ ይሆናል። ለምሳሌ ለትሪኪንግ እች ሰርክል በጣም አመች ስለሆነች እችን እንወስዳለን ማለት ነው። ኦኬ፣ እችን ከወሰድን በኋላ ይህንን ሙሉ በሙሉ ከስቲከሩ እንወጣለን፣ ወደኋላ እንመለሳለን፣ ስቲከር እንጠቀማለን ማለት ነው። እንደምትመለከቱት በእንደዚህ መልኩ አመጥቶልናል። ከርሰሯን ሳብ አድርገን ከመጀመሪያ እስከ መጨረሻው እኩል እናደርጋታለን። ሰውየው ብቅ የሚልበት ቦታ ላይ እንጀምራለን ማለት ነው። እንደምትመለከቱት ሰውየው እዚህ ጋር ሲደርስ ትሪኪንጉን አብረን እናስራለን። ኦኬ፣ ወደኋላ እንመልሰውና ሸፓን የተወሰነ ቀነስ እናደርጋታለን። ከዛ ምን ማድረግ ነው? ከሰውየው ራስ ላይ እንደዚህ ትሪኪንጉን እናስርና እዚህ ጋር ኪፕሪም ፖዚሽን እናስራለን። እዛ ሰውየውን መከተል ነው። አሁንም ማስረት ከተል፣ አሁንም ማስረት ከተል፣ አሁንም እያሰር ከተል፣ አሁንም እያሰር ከተል፣ አሁንም እያሰር መከተል ማለት ነው። አሁን ቪዲዮዋን ከመጀመሪያ እስከ መጨረሻው እንያለን። ያችሁት በእንደዚህ መልኩ ትሪኪንግ ማሰር እንችላለን። ወደ አራተኛው እንቀጥል።
ወደ አራተኛው ስንሄድ ደግሞ ስሙዝ ቢት አኒሜሽን። ይህ ደግሞ በጣም ቀላል ነው ማለት ቢቶችን በምሰሩ ሰዓት ምሳሌ ይሆናቸዋል። ዛሬ ደግሞ ስሙዝ ቢት አኒሜሽን እንዴት እንደምንሰራ ቀላል መንገድ ላሳያችሁ። እዚሁ ፕላስ ምልክቷን መንካት ነው። ከዛ ፎቶ ላይ እናደርግና ባክግራውንድ መምረጥ ነው። ለምሳሌ እዚህ ጋር እንዴት የሰራኋት ቢት አለች። የእሷን ቢት ባክግራውንድ እዚህ ጋር አድርገን እንምረጥ። ከመረጥን በኋላ ባክግራውንድ ስለተመቸኝ ራሷን ሰፋ እናደርግና እናጠፋለን። ባክግራውንዱን ብቻ እንጠቀማለን ማለት ነው። ኦኬ ፔፐር ባክግራውንዱ አሪፍ ስለሆነ ኦኬ እሱን አንፈልግም። እንዲያው ፕላስ ምልክቷን እንጫና ሌላ ባክግራውንድ እናስገባ። ለምሳሌ ከዚህ ጋር ፎቶ ላይ ካደረግን በኋላ ብዙ አይነት ባክግራውንዶች አሉኝ። እዚህ ካሉት መሀሎች የራሳችን ወይም ደግሞ የራሴን ላስገባ። እናንተ የራሳችሁን አስገቡና አንድ ምርጥ ስሙዝ ቢት እንስራ ማለት ነው። ለምሳሌ ፔፐር ባክግራውንድ የት ነበር ያስቀመጥኩት? እሱን ላስገባ። በእንደዚህ መልኩ ካስገባው በኋላ ታች አስፔክት ሬሽዮ እመርጥበታለሁ። ሳይዙን የተወሰነ ጨምረዋለሁ። አያችሁ፣ በእንደዚህ መልኩ ከጨመርኩ በኋላ ጫፏን ይዝና ከርሰሯን እኩል አደርጋታለሁ። በእንደዚህ መልኩ ይቀመጣል ማለት ነው። እኩል አድርጋታለሁ ያልኩ የተወሰነ ሰከንድ ጨምራለሁ። ከጨመርኩ በኋላ ወደ ኋላ እመለሳለሁ። አሁን ደግሞ ምን አላለሁ ኦቨርሌ የምትለዋን ትክቼ አድ ኦቨርሌ። ከዛ ቢት ማድረግ የምንፈልገውን ፎቶ የምናስገባ ይሆናል ማለት ነው። ለምሳሌ እዚህ ጋር አንዲት ቢት ለእናንተ ለማሳየት አስቀምጫለሁ። እሷን ቢት እንደዚህ አድ ብዬ አስገባታለሁ። ካስገባው በኋላ እንደምትመለከቱት የራሷ ባክግራውንድ አላት። ስለዚህ የራሷን ባክግራውንድ አወጣና እኔ የሰራሁትን ባክግራውንድ እጠቀማለሁ። እንዴት አድርገን ሪሙቭ ቢጂ የሚለውን በመንካት ሪሙቭ እናደርጋለን። አውቶ ሪሙቭ ስለው የራሷ ባክግራውንድ ይወገዳል። እኔ የሰራሁት ባክግራውንድ እንደዚህ ቁጭ ይላል ማለት ነው። በእንደዚህ መልኩ ትቀመጣለች። በቃ ትንሽ ከርሰሯን ሳባርጂ ሰከንዷን እኩል አድርጋታለሁ። አሁን ምን ማድረግ ያለብን ኪፕሪም ብቻ ማሰር ብቻ ነው ያለብን። እንደምትመለከቱት ስሙዝ ቢት ከሆነ ቢት ስትሰሩ ኪፕሪም እያሰራችሁ ነው። እዚህ ጋር አንድ ኪፕሪም አስራለሁ። እዚህ ደግሞ አንድ ኪፕሪም፣ አሁንም አንድ ኪፕሪም መሀለኛው ላይ ይመጣና ቲክነሱን ጨመር አድርገዋለሁ። በሶስተኛው ሲሄድ ይቀንሳል። አሁንም ደግሞ አንድ ኪፍሪም አስራለሁ። ጠጋ ብዬ አንድ ኪፍሪም፣ አሁንም ደግሞ አንድ ኪፍሪም፣ አሁንም ደግሞ ቲክነሱን እንደዚህ ጨመር አድርገዋለሁ። በሁለተኛው ይቀንሳል። አንድ ኪፍሪም፣ ሁለት ኪፍሪም፣ ሶስት። አሁንም መሀለኛው ላይ ያደርግና ቢት ስለሆነ የምንሰራው ቲክነሱን ጨመር። ስለዚህ አሁንም ደግሞ አንድ ኪፍሪም፣ አንድ ኪፍሪም፣ አንድ ኪፍሪም። ምክንያቱም ቢት ከሆነ ሲቀንስና ሲጨምር ሲቀንስና ሲጨምር ነው የሚያሳየን። እንደዚህ ያሳየናል። ኦኬ አሁንም አንድ፣ አሁንም አንድ፣ አሁንም አንድ። ስለዚህ እንደዚህ ቲክነሱን ጨመር ራሱ ቀነስ ያደርጋል። ቲክነሱን ጨመር ራሱ ቀነስ ያደርጋል። እንደዚህ እያደረግን ቢቶችን እንሰራለን ማለት ነው። እንደምትመለከቱት አያችሁ የዚህ አይነት ቢሰራ ማለት ነው። አሁንም ጨመር፣ አሁንም ቀነስ፣ አሁንም ጨመር እያደረገ ይመጣል። ኦኬ ወደ ኋላ እንመለስ። እንግዲህ ከመጀመሪያው ጀምረን እንየው ማለት ነው። ቢት ስትሰሩት እንግዲህ እንደምትመለከቱት ያው ያወዛግባል፣ ግን ከሰራችሁ በኋላ ስታዩት ግን ቢት በጣም አሪፍ ነው። ምክንያቱም ለአድቨርታይዝመንት ይጠቅማቸዋል ማለት ነው። ለምሳሌ እንክፈታት። ያያችሁት ምን አይነት ቢት እንደሰጠን ነው። ሮማናዊ ምስል ይመስላል ማለት ነው። እንደዚህ አድርጋችሁ ስሙዝ ቢት አኒሜሽን መስራት ትችላላችሁ። ኦኬ የዛሬ ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ላይክ እንዲሁም ደግሞ ሳብስክራይብ ማድረግ እንዳትረሱ። ቪዲዮ ላይ የቀረ የምትሉት ሀሳብ አስተያየት ካለ ኮሜንት ያስቀምጡልኝ። በሰላም ቆዩ። ቻው፣ ደህና ሁኑ።